ቪዲዮ ላይ ያለው ድምጽ በእርግጠኝነት ማቃት ይመስለኛል ያችልች ዶክተሩ ደወለ አንቺ መለሳለስ አብዝተሻል እሺ ዶክተር መቼም ጉዳዩ ላይ በደንብ አውጣሽ እኔ አንዴ ገንዘቡን ላገኝ እንጂ ስለሌላው ነገር አይመለከተኝም አልገባኝም እንዴ ስራውን አብረን ልጀምር ነው ቆይ ልትከጂና እንዴ ጩናን ገና አላወቅሻትም ማለት ነው ስሚ ጩና ለገንዘብ ስትል አይደለም ጓደኛዋን ራሷን ራሱ ትከዳለች እሺ ቪዲዮውን ስጪኝ አልሰጥሽም ስጪኝ ብዬሻል አንቺ ተረጋግሽ ስሚ ከዚህ በኋላ እኔን ለመጋራት መሞክሪ መፈጠርሽ እንድትጥሪምሽ ማረግሽ መፈጠሬን ማከታለኩ ቆየው ለነገሩ አንቺ አይደለሽ እኔ ነኝ ከተወለድኩ ቀን ጀምሮ የተረገምኩት ምን አለ ከዚህ ወጥ ሙቺ ብከራከር እንደ ፀሐይ ማውራት አለብህ ካልሽሽ አንቺ ራሱ እኮ ገና እንቡጥ አበባ ልትመስዩ ታሴ ያንተውስ ባሰ እንቡጥ ማለት አሁን ኑሐሚን ናት እሷን ደግሞ በወግ በማድረግ ልምድር እየተዘጋጀ ነው ሽማግሌ ሊላክ ነው አይደለም እንዴ ታሴ ልጃችን እኮ የራሷ ቤት ሊኖራት ደስ አይልም እውነት ደስታዬ ወደር የለው ይሄን ዓለም ያሳየን አምላክ ከዚህ በላይ ያሳየኝ ብለሽ ታስቢያለሽ ግን እሱስ ልክ ነህ ምን ይሳናል ግን ምን ዋጋለው አንድ ነገር ሁሉ የሚጸጽተኛል ምንድነው እሱ ሰራሽ ታዲያ ዛሬ በለጠ ምን አለ አባትሽን ባይሹ የሽምግልና ቀን ሳይሆን የሰርግሽ ቀን ያስመሰለው ሱፉን ከከረባት ጋር እያመሳሰለ እየዘነጠ እሱን አለማየት ነው ወይ አባዬ እንደኔ ነገር እኮ አይሆንለት ደግሞ በእኔ ምክንያት እንደዚህ ደስተኛ ስለሆናችሁ እኔ በጣም ነው ደስ ያለኝ ማየ እንግዲህ ሽምግልና ታለቀ ምን ቀረብሽ ነው የኔ ልጅ አሁን እኮ በይፋ ከኛ ጆትሽ የሌላ ሰው ትሆኚ አረማዬ ተይ እንደዚህ አትበይኝ እኔ ከፋኛል ለምን ይከፋሻል ሁላችንም እኮ ከቤተሰብ ተለይተን አግብተን ይኖርነው እንዴ አሁን ለማንኛውም አመጣጥ አንዳንድ ነገር ልጅ ነው ምን ነው በሽምግልና ቀር ብቻህን በረንዳ ላይ ቆምክ ወይ ያስጨነቀ ነገር አለ እንዴ ያው የሽማግሌዎቹ ጉዳይ ነው አሁን ግን ኑሐሚን ቤት ደርሰው አዎ ይደርሳሉ ብዬ ገምታለሁ እኛ እኮ አስተካክለ ስትላቸዋል ሌላው ጉዳይ ሽማግሌዎቹ ነው ወይስ ተሰማ ኑሐሚንና ሰጥም ለፈራ የሰይጣን ነገር ምን ይታወቃል ብለን ወዳድ አይ ልጅ ነው ለማንኛውም ተሰማ ለኔም ብሎም ቢሆን ልጁ መስጠቱ አይቀርም ይልቅ ፋንቱ የት ነው ያለችው እዛው ክፍሏ ነች ዳድ ከውጭ ከመጣች ጀምሮ እስካሁን ድረስ ተከዝናለች እኔም እኮ እሱ ነገሩ አሁን እያሳሰበኛል እስኪ ለማንኛውም አይቻት ለማንኛውም ግን አትጨናነቅ ሽማግሌዎቹ ከትንሽ ደቂቃ በኋላ መልካም ዜና ይዘው ይመጣሉ ደህና ነሽ ግን ፊትሽ እኮ ቅርጥት ብሏል ደግሞ በዛ ላይ የተደናገጥሽ ትመስያለሽ ምን ነው ፋንቱ የደረግሽ የሚያማል እንዴ ኧረ ምንም የለም ትንሽ የኦፕራሲዮን የተደረገበት ቦታ ብቻ ትንሽ ያመኛል እንጂ ደህና ነኝ ፋንቱ ምናልባት ከዛው ውጪ የሚያምሽ ምን ካለ ዶክተሩን እዚህ ድረስ ሊጠራልሽ ይችላል በፍጹም
በጣም ደህና ነኝ። በፊት ነው እንጂ አሁን በጣም ተሽሎኛል። እናንተ ደግሞ የምታደርጉልኝን እንክብካቤ ሳስብ ህመሜ ሁሉ ይጠፋል። አትጨነቁ። ቦልማሮ ሲወሰድ ያለ መግባት ይቻላል ነው ወይስ የንግስቲቷን እረፍት አበላሻለሁ? አረ በፍጹም አላበላሽም። ሁሌም እኮ በሬ ላንተ ክፍት ነው እና ቁጭ በል። እንዴት ነሽ ሄሚ? ለነገሩ ዛሬ ድምጽሽ ለውጣለሁ። እየተሻለሽ ነው መሰለኝ። አሁን ደህና እየሆንኩኝ ነው። ከቀናት በፊት የነበረው የህመም ስሜት አሁን ቀስ በቀስ እየለቀቀኝ ነው። ከዚህ በላይ ደግሞ እንደሚሻለሽ እርግጠኛ ነኝ። አሁን ራሱ እኮ ከቤተ ክርስቲያን ሻማ አብርቼ መመለስ ነው። የምርህን ነው? ለኔ ብለህ ተስለ ነበር? አዎ ተስዬ ነበር። ላንቺ አልተሳልኩኝ ለማን ልሳል እችላለሁ? አንተና ጸሎት እኮ አንተና ስለት ምንም አልገጥም አላችሁኝ እኮ። ታዲያ ሲጨንቅ ምን ላድርግ? ሞት እኮ ደጃፍሽ ላይ ቆሞ ስመለከት ምን ማድረግ ነበረብኝ? ያው ያለ መደብኝን መጸለይ ጀመርኩ። እሱ ስለሽምግልና ያውቃል ብለሽ ነው እኔንም እንደው ሽማግሌ ሳይሆን ያገባኝ። ይሄ ጉደኛ ቀለበት እንኳን ተወደደ ብሎ ሳያረግልሽ ነው የቀረው። ሰማሁ። በእርግጥ በወቅቱ ገንዘብ ስላልነበረኝ ከቀለበቱ ደግሞ በላይ እሷ በልብ ውስጥ አይደል ያለችው አይደል እንዴ? እንደዚህ ጣፋጭ ሆነ አንደበቱ ነው እየሸነገለ ያገባኝ። ቀለበት የለ ልብ ብቻ። ወይ ጉድ! ኧረ አንቺ ነውር ነው። ሽማግሌዎች እኮ ሊመጡ ነው። በይ ወደ ውስጥ ግቢ። እንዴ እማዬ ምን አለበት ሽማግሌዎች እስኪመጡ ድረስ አብሬያችሁ ብቻዋት። ደግሞ እኮ ውስጣችን በጣም ይደብራል። ወይ ከኛ ጋር ሆነሽ ለምን ሽማግሌዎች እንዳትቀበል? ልጁን ትሰጡኛላችሁ ወይስ አትሰጡኝም ብለሽ አንደኛውን ለምን አትጠይቂ? ይሻላል እናንተ ጭራሽ ይሻላል ትለናለች እንዴ? እቺ ልጅ እኮ ጉድ ልትሰራ ነው። ተሰማ ቀበቶ አይታለ። እሺ በቃ እናንተ እኔ እኮ ጨዋታው ደስ ስላለኝ ነው። እንዴ የመኪና ድምጽ አይሰማችሁ? ወደ መሰለኝ ወደ ቦቴ ሂድ። እንዴት ዋላችሁ? ሰላም ዋላችሁ? እግዚአብሔር ይመስገን። ምን ነገር ጣላችሁ? እስኪ አረፍ በሉ። ናኦሚ ሽማግሌዎቹ አሁን ገብተዋል። ቁጭ እንኳን እኮ አላሉም። ሁኔታቸው እንዴት እንደሚያስፈራ። እንዴት ነው ግርማ ሞገስ ያላቸውን ሽማግሌዎች ነው አይደል የላኩት? ጀመረ ደግሞ የጉራ ወሬኛ። ይልቅ ሽማግሌዎቹን እያዩዋቸው ነው እና ፊቷ ተቆሳትሯል። አባይም ደግሞ በጣም ነው የተቆሳተረው። ምን ስልኩን መዝጋት ግን የለም። ይኸውልሽ እንደውም ለምን ላይቭ ቀርጸሽ አታሳይኝም? እስኪ ስልክሽን ክፈችው። እንዴ አንተ ያማል እንዴ? ስልክ ማውራት ራሱ እንደማትፈቅድልኝ ታውቃለህ። ይሄን ራሱ ነው የሆነ ነው እሺ የነገርኩ። እሺ ቤተሰቦችሽ ምን እያሉ ነው? ድባቡ እንዴት ነው? ድባቡ ልጃቸውን ለልጃችን ልንጠይቅ ነው የመጣ ነው። መልሳችሁን ሳንሰማ ደግሞ አንቀር። መልሳችሁን መስማት ግድ የለም አረፍ በሉ። ይሄ እኮ ቆሞ የሚወራ ጉዳይ አይደለም። እሺ ካላላችሁን በፍጹም አንቀበልም። ናኦሚ ሽማግሌዎቹ እሺ ካላላችሁን አንቀመጥም ይላሉ እና እኔ ደግሞ ልታሰቃያቸው ወስናል። ቆይ ግን ከዚህ ለምን እውነቱን አይናገሩም? ለማንኛውም ግን ውስጤን ፍርሃት እያለ ነው። እንዴ አንተ ደግሞ ያው ለደንቡ ነው እንጂ እኮ እሺ ማለታቸው አይቀርም። ግን እናናዬ እምቢ ለማለት ያዘነበለች ይመስላል። ምን እንዴ የምርሽን ነው? እንግዲህ ያላችሁትን ሰምተናል። እስቲ እንመካከል። በመጨረሻው ውሳኔ ላይ ደርሰናል። ጋብቻው ይሁን ብለን ፈቅደናል። ደስ የሚል ነገር። እናመሰግናለን። እግዚአብሔር ያክብርልን። ደስ የሚል ነገር ነው። እሺ እናመሰግናለን በጣም ይቻላል። ግን ግቢ ሽሩ ጉድ። እሺ እየተጫወትሽ ተሰምታችሁ? እሺ ተሳክቶልናል። በይፋሽ ተብለናል። አንቺ ደግሞ ምን እየሰራሽ ነው? ከማን ጋር ነው የምታወሪው? ከማን ጋር እያወራሁ ነበር? በይ እኔ እንዳየሁሽ እና እኔ እንዳታይሽ ነግሬሻለሁ።
ሳሚ ለማንኛውም ተሳካ። እማዬ እንዴት ደስ እንደሚለኝ ደስ ብሎኛል። እንግዲህ ውዷ ልጄ ሄሚ እንኳን ደስ አለሽ። እህት አግኝተሻል። እህት? አባዬ መቼም እማዬ በዚህ እድሜው አርግዛ አይደለም አይደል? ይልቅ የናሆም ሽምግልና በሰላም ተጠናቀቀ። ዝም ብለሽማ አይደለም እንዴ? እንዴት ሰውነቷ የምትንቀጠቀጥ? ህመሙ እየቀነሰልሽ ነው አይደለ? ምን አርጊ ውለታሽ እንደምመለስ አላውቅም። ለወንድምሽ ጥሩ እቱኝለት፣ እሱን አጥብቀሻሹ። ያለኔ ትልቅ ብያ ለወንድሜ ለናው። ቆይ ለምን እሱን አነሳሽ ፋንቱ? ያው ለወንድምሽ ማለት ለቤተሰቦችሽ በሙሉ ጥሩ ሁኚ ማለት ነው። ናም የኔ ማለት ያው ለወንድምሽ ጥሩ እቱኝለት ለማለት ነው። በጣም ይዘውናት ዛሬ በጣም ትልቁ የደስታ ቀን ነው። ሸብረብ ይወዳል ቤቱ፣ ሸብረብ ይወዳል ቤቱ። ኑሐሚን ክፍል 105 ተለቋል ውዶችዬ። እንግዲህ ኑሐሚን እና ናሆሜ ሊጋቡ ነው ውዶችዬ። እንግዲህ ፋንቱ ከልጄ አገናኙኝ እያለች እያለቀሰች ትገኛለች። እንግዲህ ከኤርሚ ጋር ኑሐሚንና ናሆም ሲጋቡ ሚዜ እንሆናለን እያለ እንግዲህ እንዲሁም ደግሞ ሰርፕራይዝ እንዳላት ነግሯታል ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የእኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበልልኝ። እንግዲህ ዛሬ ደግሞ በአዲስ ድራማ መጥተናል። እንግዲህ የድራማው ርዕስ ኑሐሚን ይባላል። አሪፍ ድራማ ነው። አዲስ የተከፈተ ድራማ ነው ማለት ነው። ያው ትንሽ ጊዜያቶች ያው ቆየት ብሏል፣ ግን ብዙም የቆየ አይባልም። አዲስ ድራማ ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ያው ድራማው እንደምትወዱት ተስፋ አለኝ። እንዲሁም ደግሞ ማስተካከል ያለብኝ ነገር ችግር ካለ ኮሜንት ላይ አሳውቀኝ ማለት ነው። እንግዲህ ያው በቻናሌ ገጽ ላይ ኑሐሚን ልቀቂልን የሚል አስተያየት ስለመጣ ለዛ ነው ይሄን ድራማ ዛሬ ያቀረብኩት ማለት ነው ውዶችዬ። የምትፈልጉትን ደግሞ ይሄን እንትን ልቀቂልን የምትሉትን ደግሞ የምትሉት ነገር ካለ አሁንም ልክ ልጆች እንዳሉኝ ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ በእናንተ ምርጫ ነው ይህን ዛሬ ያመጣውላችሁ ውዶችዬ። እንግዲህ ኑሐሚን ዛሬ ሽምግልና ሊላክላት በጣም በደስታ ትገኛለች ማለት ነው ውዶችዬ። የኑሐሚን እናትና አባቶች እንግዲህ በጧት ተነስተው ልብሳቸውን ለባብሰው እንዲሁም ቤቱን ፏ ብትን አድርገው እንግዲህ ሽማግሌዎችን እየጠበቁ ይገኛሉ ማለት ነው። እንግዲህ የኑሐሚን እናት አባቷን ማለቴ ባሏን እንግዲህ ለባብስና ተዘጋጅተ ሽማግሌዎች ሊመጡ ስለሆኑ እንጠብቃቸው ማለት እንግዲህ እያስተናበረች ትገኛለች ውዶችዬ። እሱን ካስተናበረችና ለባብሳ ካስተካከለች በኋላ እንግዲህ ልጇን ደግሞ ሄዳ ልጇን ኑሐሚን እንግዲህ ምግብ እየሰራች ነበረ። እንደምታዩት በምስሉ ላይ ምግብ እየሰራች የኔ ጎበዝ ሴት የኔ ጀግና እያለች እያበረታታቻት እንግዲህ ሽማግሌዎቹ ሊመጡ ነው። ስለዚህ
አባትሽም ለባብሶ ወጥቷል በማለት እንግዲህ ስትላት ነበረ። እሷም እንግዲህ በደስታ ተጥለቅልቃ እማዬ በእውነት በጣም አመሰግናለሁ እንዲህ ስለሆናችሁልኝ ይህም ሁሉ እንዲሆን ስለ አገዛችሁኝና ደስ ስላላችሁ በጣም አመሰግናለሁ። ግን አባዬ እሺ የሚል ይመስልሻል? ሽማግሌዎቹ የሚቀበላቸው ይመስልሻል? እያለች እንግዲህ ስጠይቃት ነበረ። እንግዲህ እናቷም በሚገባ ለምን አይቀበላቸውም እያለች እንግዲህ እሷን በደስታ ስትሞላት ነበረ። ውዶችዬ እንዳሉትም እንግዲህ ሽማግሌዎች መጥተዋል። እነሱም እንግዲህ እልል ብለው ተቀብለዋል ማለት ነው። ኑሐሚን ደግሞ ለናሆሜ ደውላ እንግዲህ ሽማግሌዎች መጥተዋል ግን ጥያቄ እየጠየቋቸው ነው በማለት እንግዲህ እሱንም ስታስፈራራው ነበረ። ነገር ግን እንግዲህ በስተመጨረሻ እሺ ብለዋል በማለት ስትነግረው እሱ በደስታ ታውጧል ማለት ነው። ውዶችዬ እንግዲህ የናሆም እናት እናቱ ያሳደገችው እንጀራ እናት ናት። ነገር ግን እናቱ እሱ አያውቃትም ስላላሳደገችው አያውቃትም እና እሷ ደግሞ እሱን ታውቃለች፣ ማግኘትም ትፈልጋለች። ስሟ ፋንቱ ይባላል። አባትየው ደግሞ እነሱን ማገናኘት አይፈልግም። እሷ እንግዲህ ክላስ ተዘግቶባት እያለቀሰች ትገኛለች። ህመምተኛ ስለሆነች እባክሽን ከህመምሽ አገግሚ መጀመሪያ አይዞሽ ምናምን እያለ እንግዲህ ይላታል ማለት ነው የናሆም አባት። ነገር ግን እሷ ደግሞ እያለቀሰች ልጇ ናሆምን ማግኘት ትፈልጋለች። በጣም ታሳዝናለች። ከዚህ አንጻር እንግዲህ እሱንም ማየትም ስላልቻለች ኤሚ የምትባል የናሆም እህት እንግዲህ መታ ምን ሆነሽ ነው የምታለቀሽ? ለምን ስታለቅሻለሽ? ማለት እንግዲህ ነገሩን ለመረዳት ሞክራለች። ነገር ግን የፋንቱ ደግሞ ልትናገር አልቻለችም። ምክንያቱም ያው በመሀል ድንጋጤም አለ ብዙ ነገር አለና ትንሽ ይከብዳታል። ነገር ግን የኤሚ አባት ለኤሚ የነገራት ነገር አለ። እናቱ ናሆምን በር ላይ ጥለው እንደሄደች ጎዳና ላይ ተጥሎ እንደተገኘና እሱ የእሷ እናት ተንከባክባ እንዳሳደገችው ያለው ሁሉ ነግሯታል ማለት ነው። ስለዚህ ለምንድን ነው ታዲያ የማይፈልጋት እናቱን? ለምንስ እንደዚህ ይሆናል? እያለች እንግዲህ አባቷን ስትለው ቆይታለች። ውዶችዬ እንግዲህ የናሆም አባት ኤሚን እንግዲህ ደስ ይበልሽ እህት መታልሻለች፣ ናሆም ሊያገባ ነው፣ ስለዚህ ደስተኛ ሆኝ እያለ እንግዲህ ሲላት ነበረ። ነገር ግን እሷ ደግሞ ከኛ ጋር ቢኖሩ ነበር ደስ የሚለው፣ ለምን ቤት ገዝተህ ለብቻቸው እንዲኖሩ አደረግ? እኔ ቤት ስለገዛላቸው ሳይሆን የከፋኝ ከኛ ቤት ከኛ ተለይተው ስለሚኖሩ ግን ይከፋኛል በማለት እንግዲህ አባቷን ስትለው ነበር። አባቷ ደግሞ በፍጹም ተይ እንጂ ልጄ ችግር የለውም ከኛ ጋር እኮ ነው የሚውሉት። ነገር ግን ግዴታ ቤት ያስፈልጋቸዋል፣ ትዳር ስለሆነ ግዴታ ቤት ያስፈልጋቸዋል ማለት እንግዲህ ለማግባባት ሞክሯል። ውዶችዬ እንግዲህ ናሆም አባቱን በር ላይ ሆኖ ናሆሜ እየጸለየ ወይም ደግሞ በጣም እየተከዘ ነበረ። ምክንያቱም ይሽሉኛል ወይስ አይሉኝም? ሽማግሌዎች ምን አይነት ሽማግሌ የተላኩት ጥሩ ናቸው ወይስ ጥሩ አይደሉም? ይመጥናል ወይስ አይመጥኑም? በማለት እንግዲህ ራሱን እያንሰላሰለ ነበረ። በዛን ታይም እንግዲህ አባቱ ሄዶ ምን ሆነ ነው ልጅ፣ አይዞህ፣ አታስብ፣ አትጨነቅ እያለ እንግዲህ ሲያበረታተው ነበር ማለት ነው። ውዶችዬ በስተመጨረሻም እንግዲህ እሺ ከተባለ በኋላ ናሆም እንግዲህ ጓደኞቹን ሰባስቦ መጠጥ ቤት እየጠጣ ነበረ ማለት ነው በደስታው ምክንያት። ውዶችዬ እንግዲህ በስተመጨረሻ ፋንቱ የሆነ ቤት ክላስ ውስጥ ቁጭ ብላ እያለቀሰች እንግዲህ ኤሚ መታ ምን ሆነሽ ነው? ለምንድን ነው የምታለቅሽ? የሆንሹ ነገር አለ በማለት እንግዲህ ስጠይቃት ወንድምሽን ተንከባከቢው አይዞሽ ምናምን እያለች እንግዲህ ስትላት ነበር። ለምንድን ነው ወንድሜን የምንከባከበው? ምን ማለት ነው? ስለምን ለሱ አሰብሽ? በማለት ስትጠይቃት አይ እንዲሁ ነው ቤተሰቦችሽንም ወንድምሽንም ተንከባከቢ ብዬ ነው በማለት እንግዲህ ነግራታለች ማለት ነው። ውዶችዬ እንግዲህ ኤሚ ያው የጠረጠረች ይመስላል። ውዶችዬ ፋንቱና ናሆም እንግዲህ ይገናኙ ይታያዩ እያልን ኮሜንት ላይ እናሳውቃቸው። ውድና የተከበራቸው የቻናሌ ቤተሰቦች እንግዲህ ደስ የሚል ድራማ ነው። በስተመጨረሻ እንግዲህ የኑሐሚን ቤተሰቦች እንግዲህ ተሰብስበው እየጨፈሩ ይገኛሉ። በተለይ አባቷ እየጨፈረ ነበረ። ኧረ እባክህን ለሰርጉ ቆጠብ አድርገው እያለች እንግዲህ ኑሐሚንም ስትለው ነበር ማለት ነው። ተሰብስበው እንደምታያቸው ምስሉ ላይ እየጨፈሩ ይገኛሉ ማለት ነው ውዶችዬ። ምክንያቱም ደስ ብሏቸዋል ልጃቸው ልታገባ ስለሆነ
ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል በዚህ ያበቃል። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ይኸው ድራማው ከተመቻችሁ ላይክ፣ ሻር እንዲሁም ደግሞ ኮሜንት ላይ ማድረግ ማለት የምለቅላችሁን ነገር ወይም ደግሞ እንደዚህ ብታረጊ ይሄ ይሻላል ብላችሁ ኮሜንት ብታረጉልኝ እኔ አስተካክላለሁ ማለት ነው። እንግዲህ ይህ ድራማ በኮሜንቶች ምርጫ ነው ዛሬ እምለቅላችሁ ውዶችዬ። እስኪ ምን ያክል ይወዱታል የሚለውን ደግሞ እንግዲህ እናያለን ማለት ነው ውዶችዬ። በተረፈ ላይክ ሰብስክራይብ እያደረጋችሁ የምታበረታቱ ልጆች፣ ሀሳባችሁን በግልጽ ኮሜንት ላይ የምትሰጡ ልጆች ከልብ አመሰግናለሁ። በእውነቱ እግዚአብሔር ያክብርልኝ። ያው ላይክ ሸር እንደምታደርጉ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንደምታደርጉ ተስፋለኝ ውዶችዬ። እንግዲህ የዛሬው ክፍል ይመስላል። መልካም ምሽት፣ መልካም አዳር ተመኘሁላችሁ። ባይ ባይ። ታንኪዩ